የአባታችን የአባ ኃይለ ጊዮርጊስ በአት ውስጥ ነው። እዚህ ውስጥ እንግዲህ ከ20 ዓመት በላይ ሲጸልዩ የኖሩ እግዚአብሔር ጋር ሲነጋገሩ ቅዱስ ሚካኤል ከ9 ጊዜ በላይ እዚህ ቦታ ተገልጸው ያነጋገራቸው ቃል ኪዳን የሰጣቸው ክፉንም ደጉንም ያሳያቸው ራእይ የገለጸላቸው ምስጢሩን የገለጸላቸው እዚህ እየጸለዩ ነው ማለት ነው። ወደ ውስጥ በኩል እንገባለን በኋላ የሳቸው በአት ነው ማለት ነው። ይሄኛው ምናይ ደግሞ የሳቸው አጽም ያረፈበት ነው። ይሄ አጽማቸው እዚህ ውስጥ ይገኛል። የአባታችን አባ ኃይለ ጊዮርጊስ አጽም እዚህ ውስጥ ነው ያለው። ከዛ ውጪ ይሄ የሳቸው መቁጠሪያ ነው። ይህ መቁጠሪያ አክሱም ጽዮን ታቦተ ጽዮን ባለችበት እዛ ሄደው እንግዲህ በዛን ጊዜ የነበሩት ጳጳስ እመቤታችን ወላዲተ አምላክ በራእይ ተገልጻላቸው አነጋግራቸው እንዲህ አይነት አባት ይመጣሉና ውስጥ ግቡ ብላ እመቤታችን እንግዲህ እዛ ውስጥ መግባት የሚችለው አንድ ሰው ብቻ ነው ታቦተ ጽዮን እንደሚታወቅ። ነገር ግን እመቤታችን ለሳቸው ፈቅዳ ማለት ነው ለሳቸው ፈቅዳላቸው እዛ ውስጥ ገብቶ 7 ቀን ነው እዛ ውስጥ የቆዩት ታቦተ ጽዮን ባለችበት። የመቁጠሪያ እዛ ላይ አድርጎ እንግዲህ 7 ቀን 7 ሌሊት ጸልዮበታል ማለት ነው። እዚህ መቁጠሪያ እንግዲህ ማጸን ፈቷል፣ ብዙ ህመማኖችን ፈውሷል፣ አጋንንት ይጨዋል ማለት ነው። ርኩስ መንፈስ ያለበትም ወዲያውኑ ከተሆኑ አያስችለውም ይህ መቁጠሪያ ከነካው ማለት ነው። እና ከዛ ውጪ የአክሱም ጽዮንን መንበር ያሰሩ እንግዲህ እነኛ አባት ናቸው። እዛ ሄዶ እንግዲህ ከውጪ አስመጥተው በዛን ዘመን እንግዲህ በአፄ ኃይለ ሥላሴ ዘመነ መንግስት ሀገረ ገዢ ነበሩና በሪዩ የሚባል ክፍለ ሀገር አለ በዚህ ወደ ላይ እዛ አስተዳዳሪ በነበሩበት ዘመን ነው እንግዲህ እዛ ሄዶ መንበሩን አሰርቶ ራሳቸው እዛው ገጥሞ እንግዲህ ወላዲተ አምላክ ፈቅዶላቸው 7 ቀን እዛ ውስጥ የቆዩ ማለት ነው። እና ከዛ ያመጡት መቁጠሪያ ነው ይሄ። እዚህ ቦታ ላይ እንግዲህ ከእግዚአብሔር ጋር ተነጋግረው መላከ ሚካኤል እንግዲህ ብርሃን ክንፉን እያማታ እዚህ ውስጥ ብዙ ምስጢር ገለጸላቸው። እዚህ ቦታ ላይ እንግዲህ በመጨረሻው ዘመን ልጄ ኃይለ ጊዮርጊስ ሆይ ደስ በል፣ እዚህ ቦታ ላይ መርጭ ምራጩን አመጣለሁ። ህዝብ ክርስቲያን እዚህ ቦታ ላይ እንደ ጎርፍ ይጎርፋል እዚህ ቦታ ላይ። ነገር ግን እኔ መረጥኩትም ብቻ ወደዚህ ቦታ አመጣዋለሁ፣ ያልመረጥኩትም ከቶኑ እቺን ደጅ አይረግጥም ብሎ ቅዱስ ሚካኤል ወላዲተ አምላክ ቃል ኪዳን ገብቶላቸዋለች ማለት ነው። እዚህ ውስጥ እንግዲህ ስንገባ ሰኔ ጎልጎታ አለቻቸው፣ ታምረ ማርያምም አለቻቸው። የብርሃን ነው ሁለቱም በግምጃ ቤት ውስጥ ይገኛል ማለት ነው በዕቃ ቤት። እና እዚህ ውስጥ ከአለት ላይ የፈለፈሉት መንበር አለ። እዚህ ውስጥ ስንገባ መንበር አለ፣ ራሱን ችሎ መንበር ነው። በአታቸውም እዚህ ነው መንበር አለ ማለት ነው። እሱ መንበሩ አትሮኒስ አለ ልክ እንደ መንበር የሰሩት እዛ ላይ ነው ቆሞም የጸልዩ። ቁመታቸው ረጅም ነው። እዚህ ቦታ ላይ ደግሞ በትረ መስቀላቸው ማለት እሱን ማየት ትችላላችሁ። በክብረ በዓል ጊዜ ይዞት የሚሄዱና በኖርማል ቀን ደግሞ የሚይዙት አለ። ከሁለት አጋንንት በላይ እንግዲህ ገለዋል እነኚህ አባት ታላቅ ጻድቅ አባት ናቸውና ብዙ ገዳማውያን ቦታ እስከ ደብረ ሊባኖስ እየሄዱ እንግዲህ የነታ በትረ የሚባሉ አሉ ታላቅ ገዳም ወይንም ደግሞ ብዙ ሊቃውንትን ያፈሩ በኢትዮጵያ ውስጥ ማለት ነው። በደብረ ሊባኖስ የሚኖሩ ታላቅ አባት አሉና ስለነኛ አባት ታሪክ ያቀርቡ በዘመኑ ጻድቅ አባት የበቁ አባት። ስለዚህ ቦታውን ካን ስንታምር ተናግረው እንደሄዱ እንዲሁም ደግሞ እዚህ ቦታ ላይ የተናገሩትን ቃሉን ምንም ንፋለች የለችም እና አባቶቻችን ያቃሉ። እዚህ ቦታ ላይ እንግዲህ ዋሻ ሲያነጹ ከካህናቶች ጋራ በመሆን እንግዲህ ከአባቶች ጋራ በመሆን እንግዲህ ከነሱ ስር እየሆኑ እሳቸው ቆፍሮ እነሱ እያወጡ እየተጋገዙ ማለት ነው ይሄን ዋሻ አንጿል ማለት ነው። እነኚህ ታላቅ አባት ለኛ ለትውልዱ ይሄን የመሰለ ቅርጽ በረከት ሰርቶልን በህይወተ ስጋ አርፏል፣ በህይወተ ነፍስ ደግሞ ያው ናቸው ማለት ነው። አጽማቸው የሚገኝበት እዚህ ቦታ ላይ ነው። ላይት መጥቷል ይብራላችሁ ካሜራው ላይት ሳፋሪ የሚያርፉት የሚተኙት ጸሎት ጸልዮ እዚህ ላይ ነው አረፍ የሚሉ ያኛው የሚጸልዩበት ነው እና ያለ ከዛ ውጪ በገዳም ማይክል ስፖንሰር አለ
ሌላኛው ያስነጭ ደውላ ይርኔ ማይኳ ቻለደ Okay. ችግር ነው በቃ አሁን በእጅ ያዘው Abdullah mısın? ሰማህ እሻል እንግዲህ አሁን ረፍ ያለበት የእሳቸው ቅድም እንደተናገር ነው በአጣቸው ይሄ ነው ማለት ነው እዚህ ውስጥ ነው የሚጸልዩበት አትሮኒሱ ደግሞ ይሄ ነው ታሪክ ላይ ከድንጋይ ላይ ተፈለፈለ የተሰራ ነው እዛ ጋር ቆሞ ነው 24 ሰዓት ይጸልዩ ነብዩ እግዚአብሔር ዳዊት በቀን 7 ጊዜ አመሰግናለሁ እንዳለው የሰባቱንም ጊዜ ጸሎታት እንግዲህ በጊዜ በመጠቀም እየጸለዩ የሰባቱንም ጊዜ ጸሎት ደግሞ ሲደርስ የሚደውሉበት ደውላለች እዚህ ጋር በዚህች እየደወሉ ነው እዚህች ጋር እያሰሙ ማለት ነው ደውል ራሱን የቻለ የቤተ ክርስቲያን ምስጥር ነው ማለት ነው እና በዚህ እየደወሉ ሰዓት ሲደርስ ማለት ነው ጸሎታቸውን ያደርጋሉ ማለት ነው እንግዲህ ይሄ ከ40 ዓመት በላይ ያስቆጠረ ደውል ነው ማለት ነው እዚህ ቦታ ላይ ይሄ እስካሁን ድረስ አለ ይሄ በሩም በዚያን ጊዜ በሳቸው ጊዜ ተገጠመ ነው የሚጸልዩበት አትሮ ሲሶይን ደግሞ መንበሩ ይሄ ነው እነታቸው በጣም ብዙ ነበርና ያው እዚህ ላይ ደግሞ ጻፋቸውን የሚያርፉበት ደግሞ ስለከማቸው እዚህ ጋር አፍያሉ ይጸልያሉ ማለት ነው እዚህ ጋር ቆሙ ይሄን ይመስላል እንግዲህ እዚህ ላይ ቆሙ ይቀርጽ ይችላል ተቀደሽ ቀስ ይችላል የሻማ ነው